የቃጆሽ አይደለም ከኔ ጋር ተጋጨሽ። ከሉላና ከሞገስ ጋር ግንኙነት ያለው ሁሉ ከኔ ጋር ይጋጫል። ሞገስና ሉላ ማናቸው ነው ያላቀቸው እንጂ አታውቂያቸውም? ታዲያ ዝም ብሎ ነበር መርዞ ሲለፈልፍ የነበረው? መርዞ ደግሞ ማን ነው? እኔ መርዞ የሚባል ሰው አላውቅም። ለታለልዝና እኔ መርዞ ያለው ደግሞ እንዳትሞሽ ንግስቆስ ጀምሮ ግንኙነት የለኝም። እንዳትሰሙ እሱ ነው መኪና ውስጥ ገብተን ብናወራ ይሻላል። እንዴ ዝና አይኔ ሙቀት አልወድም። ዝና ፀሐይ ነው የምወደው። ፀሐይ በጣም ነው የምወደው። ሲጀመር እኔ መኪና ምናምን አልወድም። ገብቼ ነው ሰው አላውቅም። ዝና እዚሁ ብናወራ ይሻላል። ገንዘቡን ሰርቼ እተካዋለሁ። አሁን ግን ሌላ ቤት ባገኝ ደስ ይለኛል። ልጅ ትወጃለሽ ማለት ነው? አዎ ልጆች በጣም ነው የምወደው። የነበርኩባትም ሴትዮ 3 ሴቶች ልጆች ነበሩ። ተገጣጥሞ የምርህን ነው? እጮኛዬ ጋር ትደውልና ጠበቃው በህይወት እንዳለ ተደረሰበት ማለት ነው። እሱም እንግዲህ ጠበቃው ምንም መፍትሄ ሲያጣ ወደዛም ወደዚህም ተፈራገጠ። ዙሪያውን የከበበው ሞት ብቻ ነው፣ ሌላ ምንም የታየው ነገር የለም። ስለዚህ ቀጥታ መድብል ጋር ደውሏል ማለት ነው። መድብል ጋር በመደወልም እንግዲህ እኔ አለው ያን ምስኪን ደሃ እባካችሁ ነፃ አውጡልኝ በማለት እንግዲህ ለመድብል ነግሮታል ማለት ነው። መድብልም ደግሞ እኔን ለማሸነፍ በዚህ አይነት ሴራ ነው የመጣችሁት፣ ደግሞ እኔን በምንም ነገር አታሸንፉኝም፣ አትልፉ፣ አንተ የዝና ግብረ አበር መሆን አለብክ እንጂ ጠበቃው ሞቶ እኮ ተቀብሯል፣ ምን አይነት ነገር ነው የምታወሩት ነበር ያለውና ዝና የሄደበት ርቀት እንግዲህ በጣም የሚገርም ርቀት ነውና ነገር ግን እኔ ጠበቃው ነኝ አትጠርጥር እራሱ ነኝ ነበር ያሉና እኔ ድምጥህን አላቅ እሺ በአካል እንገናኝም ቢለው ይቅርታ እኔ በአካላው መገናኘት አልፈልግም፣ ምክንያቱም አሁንም ሊገለኝ እየፈለገኝ ነው ያለው። ካንተ የምገናኝበት ጊዜ እሱ ቢያገኘኝ በመጀመሪያም እንደ ሞትኩ ለቤተሰቦቼ ይነግሯል፣ አሁንም እንደ ይገለኝና ያሰናብተኛል፣ አሁንም አብልጬ ነው ነበር ያለውና ሊገለኝ ሙከራ አድርግቶ አምልጬ ነው ነበር ያለው ማለት ነው። እንግዲህ በጣም የሚገርም ነው የወጣበት መንገድ። እንግዲህ እንዴት ሊሆን ቻለ? እኔ እኮ የጠበቃው ቤተሰብ ብለው እነሱ ቤተሰቦቹ ጋር ሄጄ ነበረ። ዘመድ አዝማዱ ተሰብስቦ እያለቀሰ ነው። ደሞ እኮ ተቀብራለም። ማኑ ታዲያ የተቀበረው ቢልም እንግዲህ አይ ሌላ ነገር ነው የተቀበረው ነበር ያለው። መድብል ግን ሄጄ ሳጥኑን መክፈት አለብኝ፣ ምንድነው የተቀበረው? ምንድነው ሳጥን ውስጥ አርግተው የቀበሩት? በማለት እንግዲህ ለብሩክ ያማክሯል ማለት ነው። ብሩክ ግን ይሄ ነገር በጣም ከባድ እንደሆነ የማይቻል ነገር እንደሆነ ነግሮታል ማለት ነውና እንግዲህ ጠበቃው ለጊዜው መስሎት ነው እንጂ ምክንያቱም ሞቷል ተብሎ ተቀብሯል። መጨረሻ ላይም ዝና እንግዲህ የራሱን ጉዳዮች ቢያሳካ ያው መሞቱ የማይቀርለት ነው ጠበቃው ማለት ነው። ምክንያቱም አንዴ ተቀብሯል፣ የተቀበረ ሰው አይመጣም አይመለስም ስለሆነ እንግዲህ ጠበቃው ጥቅም ወዳድነት፣ ለስራ ታማኝ አለመሆኑ ዛሬ ዋጋ እያስከፈለው ይገኛል። ግን ለስራው ታማኝ ቢሆንና ስራውን በአግባቡ የሚሰራ ሰው ቢሆን እዚህ ሁሉ ፈተና ውስጥ አልገባ ነበርና እሱ ግን እኔ ከእናንተ ጋር ለመስራት አሁን ፈቃደኛ ነኝ፣ ምስክርነትም የምትፈልጉኝ ከሆነ እኔ እመሰክርላችኋለሁ ነበር ያለው። መድብል ግን አሁንም ጥርጣሬ ውስጥ ነው ያለው። እሺ መቼም ሆነ ስልኬ ማን ነው እየሰጠ እንዴት አገኘኸው ነበር ያለውና በተደጋጋሚ ዝና አጠገቢ ሆኖ ስለሚደውል ስልክህ ደግሞ ለመያዝም በጣም ቀላል ስለሆነ በጭንቅላቴ ሸምድጄ ይዤው ነበረ። አሁን የደወልኩልህም በሰው ስልክ ነው። እኔ ምንም ነገር ከጄ የለኝም፣ መንገድ ዳር ተቀምጬ ነው ያለሁትኝ፣ እሱን እየሸሸው ነው። ነገር ግን እኔ እንድመሰክርላችሁ አንድ ነገር እንድታግዘኝ እፈልጋለሁ ነበር ያለው። እሱም ቤተሰቦቼን እሱ የማይደርስበት ቦታ ራቅ አርግታ አስቀምጥልኝ ነበር ያለውና እንዴ ቤተሰቦቼ ዝነብት ቢለውም እንግዲህ አላቅም የት እንዳሉ፣ ሰሞኑን መንገድ ላይ ወርቋል ሲሉ ሰምቻለሁ። ይሄ ሁሉ እኔ ነኝ ዋጋ ያስከፈልኳቸው። ኪራ የሚከፍልላቸው ሰው ጠፍቶ የሚበሉት የሚጠጡት ነገር አጥተው መንገድ ላይ እንደወደቁ መረጃ ደርሶኛል። አሁን ግን ወዴት እንዳሉ አላቅም። ዘመድ ጋም ሊሆኑ ይችላሉ።
እንግዲህ በማለት ዘመዶቹ የሚገኙበትን አካባቢ ነግሮታል ማለት ነው። እሱም እንግዲህ አንተ ያላወቀውን ቤተሰቦችን እኔ እንዴት ላውቅ እችላለሁ? ይሄ ሁሉ ዋጋ ያስከፈለክ ለስራክ ታማኝ አለመሆንክ ነው። ይህን ሁሉ አመት ስትሰራ ደግሞ እንዴት ባንክ ውስጥ ገንዘብ የለክም ወይ በማለት ነበር የጠየቀውና እሱም እንግዲህ ገንዘብማ ምን ገንዘብ አለኝ? ያለኝን ገንዘብ በየመሸታ ቤቱ ከሴት ጋር እየጨፈርኩ ጨርሼዋለሁ። ይህ ይመጣልብኛል ብዬ አስቤ አላቅም። ለስራ የታማኝ ሆኜ ብሰራ ኑሮ ይህ ሁሉ አይመጣብኝም ነበር ብሎ እንግዲህ እየተቆጨ ይገኛል። ነገሩ ጅብ ታለፈ ውሻ ጮኸ ነው። መጀመሪያ እንደዚህ ራሱ ማድረግ አልነበረበትም፣ ግን ሆኗል። ካለፈው እንግዲህ ሰው ከህይወቱ ይማራልና ይማርበታል ማለት ነውና እንግዲህ ከሞት ተርፏል። ድጋሚ ዝና ያገኘ ይሆን አያገኘ ይሆን? ለሁላችንም በጣም ጥያቄ ነው። ሉላ በጣም እየተጨነቀች ነበረች። እንግዲህ ሞገስም መንገድ ላይ ወድቆ በሽሽት ያው እንግዲህ የተጣለ ምግብ እየለቀመ እየበላ ብርዱ፣ ፀሐዩ፣ ሁሉ ነገር እየተፈራረቀበት ይገኛል ማለት ነውና ሞገስ በጣም ነው የሚያሳዝነው። ሉላም እንግዲህ እኔ እሱ የሚቀበለው መከራ ሁሉ አብሬ መቀበል ነበረብኝ እያለች እያለቀሰ ትገኛለች። መድብልና ብሩክ እንግዲህ ለማረጋጋት እየሞከሩ ነው። ቅድስትም አይዞሽ ይሄ ቀን ያልፋል፣ ሁሉም ነገር አልፎ አንድ ቀን ደስታ ይመጣል እያለች እንግዲህ እያበረታታቻት ትገኛለች። ሉላ ግን በፍጹም ምንም አይነት ነገር ደስተኛ ሊያደርጋት አልቻለም። በቃ ሞገሴ ነው ሞገሴ ነጋ ጠባ፣ ፍቅራቸው ለየት ያለ ነው፣ ስቃያቸውም ደግሞ በዛባቸው በዛ ልክ ማለት ነውና ሞገስም እንግዲህ የሚጨነቀው ለሷ ነው። ስልክ የሚያስደውለው ሰው አጥቷል። ስልክ አስደውሉኝ እባካችሁ ሲል አንተ ሌባ ነህ፣ አንተን የመሰለ ሰው ስልክ አጥቶ ነው ሌባ፣ ደግሞ በዚህ መንገድ ስርቆች ጀምራችሁ እያሉ እንግዲህ ያባረሩታል ካጠገባቸው ማለት ነው። የምበላ አጣው ሲል እንዴት ነው የሚበላ የምታጣው አንተን የመሰለ ሰው እያሉ እንግዲህ ሁላቸውም እያባረሩት ካጠገባቸው እያባረሩት ይገኛሉ። ማንም ሰው ሊረዳው ፈቃደኛ አይደለም ማለት ነው። እንግዲህ ሌባ በበዛበት ዘመን እንዴት ሰው ልንረዳ እንችላለን የሚባለው ነገር ያው በሱ ላይም እየደረሰበት ነው የሚገኘውና ነገር ግን ጠበቃው በዝና ስራ እንደሆነ ነው እንጂ እሱ እንዳልገደለው ወዲያውን ጥይቱ እንደተተኮሰም ደግሞ እሱ ትቶት እንደሮጠ ዝና ሊጨርሰው እንደሞከረ ከዛም ቢወተውትበት እንግዲህ ባሳዝነው ሲያሳዝነው ነው የተወኝና በማለት እንግዲህ ነግሮት ነበርና ነገር ግን መንገድ ላይ እየሄደ የተፈላጊ ፎቶ ተለጥፎ ነበር የሞገስና እሱም ባየ ጊዜ ወይኔ ይሄ ምስኪን ሰው በእኔ ምክንያት እየተሰቃየ ነው፣ በእኔ ምክንያት በፖሊሶች እየተሳደደ ነው በማለት እንግዲህ ጠበቃው አዝኗል። ነገር ግን እንደዛም ብሎም አልፎት አልሄደም። ወረቀቱን እግራ ቀኙን በመቃኘት እንግዲህ ሊቀደው ችሏል ማለት ነው። እውነት የብሩክ እርዳታና የመድብል እርዳታ እንግዲህ አሁን ያስፈልጋቸዋል ማለት ነው። ጠበቃው ደግሞ እውነቱን የሚመሰክር ከሆነ በቅርቡ እውነታው ይወጣል። ወንጀለኞች ደግሞ የእጃቸውን ያገኛሉ። ሌላው እንግዲህ ወይዘሮ ማህሌት ጓደኛዋን ብሩክ ቤት ሰራተኛ አርግታ ልካለች። እንግዲህ ማህሌት ገንዘብ አግኝታለች። ያገኘችበት መንገድ የተሳሳተ መንገድም ቢሆን ነገር ግን ገንዘቡን ለበቀል ነው የፈለገችው። ሰው ልትበቀልበት ነው የፈለገችው። ሰራተኛ ሆነሽ ብሩክ ቤት ትገቢያለሽ። ለዛች ለሰራተኛ ለቅድስት ቀለበት አርግቶላታል። ህይወታቸውን ሲኦል ማድረግ አለብኝ። እነሱ ባልና ሚስት ሆነው በፍጹም አብረው መኖር የለባቸውም በማለት እንግዲህ ጓደኛዋ ብሩክ ቤት ሰራተኛ ሆና እንድትገባ አርግታለች ማለት ነው። ብሩክም ምስኪን እንግዲህ ቅድስት የቤት እማቤት ስለሆነች ረዳት እንደሚያስፈልጋት ስለሚያውቅ ሰራተኛ አግኝቻለሁ እጄልሽ ልምጣ በማለት እንግዲህ እሷም እሺ ብላ ተስማምታለች ማለት ነው። ነገር ግን ሴራው ሌላ ነው ከጀርባ እየተካሄደ ያለው። እሱ የዋህ ነው። ይሄ አይነት ነገር ይፈጠራል ብሎ በፍጹም ያው አስቦታ አያውቅም ማለት ነውና ነገር ግን ያው ሰራተኛ ሳይሆን ወደ ቤት ይዞ የገባው እባብ ነው ማለት ነው። እንግዲህ የማህሌትን ተላላኪ ነው ወደ ቤቱ ይዞ የገባውና የብሩክና የቅድስት ህይወት እንግዲህ አደጋ ላይ ነው የሚወርቀው። ከተነቃባት ተነቃባት ወይስ እቺ ሴትዮ ሰራተኛ ሆና የገባችው ምናልባት መድብል ያጠምዳትና ወይ ለነሱ ታግዛለች። ብቻ በጣም አስጊ ነው። አሁንም ያው የቅድስትና የብሩክ ህይወት ማለት ነው። ማህሌት አሁንም አላረፈችም። ያው ነገር እየቆሰቆሰች ነው የምትገኘውና እውነት ማህሌት ነገረ ስሯ ሁሉ ምንም በቃ
አልሸነፍ ባይ የሰው ልጅ ካለፈው ህይወቱ አይማርም። አሁን ምንም አልተማረችም። እንግዲህ ገንዘቧን አግባብ ላለው ነገር እያዋለች አይደለችም። ዝም ብሎ ለዝባዝንኬ እንግዲህ አሁን ለማይረባ ነገር ነው ወደ ብሩክ ቤት ይችል እያስገባችው ነው። ዝናም እንግዲህ ዳጣን አግኝቷት ነበረ። ዳጣም እንግዲህ ከግር አንስታ ራሱ ደስ ለማየት 1 ሰዓት ምናምን ፈጅቶባታል ዝና። እሱም ያ ጓደኛሽ ያለውበትን ቦታ ታውቂያለሽ? የኔ ያለው ሉላስ የኔ ያለችው ብሎ እየጠየቃት ነበርና እሷ ግን በፍጹም አላቅም ያሉበትን። እኔ ደግሞ የወንጀለኛ ተባባሪ አይደለሁም፣ ነገር ግን ከደወሉልኝ ያሉበትን ቦታ እነግርሃለሁ ነበር ያለችው። እሱም አዎ እውነታውን እማትነግሪኝ ከሆነ እነሱ እንደደወሉልሽ እዚህ ነው ያለው ሞገስ ብለስ ካልነገርሽኝ ያለሽበት ድረስ መጥቼ ጨርስሻለሁ ነበር ያላት። እሷም እንግዲህ እሺ በማለት ያው ተስማምታ ተለያይታለች ማለት ነው። ግን ዳጣ ምንም ቢሆን አሳልፋ አትሰጥም ጓደኛዋንና እውነቱም ደግሞ ወጥቷል ማለት ነው። እንግዲህ ጠበቃው ሞገስ ጋር እንደደወለ ዝና በፍጹም ይህን ነገር አያውቅም። ነገር ግን እውነታው ሲወጣ ምን እንደሚፈጠረው ያው በጣም ከባድ ነው የሚሆነው። ሉላም እንግዲህ ሀብታም ለመሆን ሽር ጉድ እያለች ነው። የሄደችበት መንገድ ግን ትክክል አይደለም፣ እየተሳሳተ መንገድ ነው የሄደችው ማለት ነው። እና ይህን ሁሉ የሚያቃጥለው እንግዲህ ጠበቃው ነው። ለዝናም ይህን ነገር የነገረው ጠበቃው ነው። ኤፍራታንም ወደማይሆን ነገር ውስጥ እየወሰዳት ያለው እሱ ነው ማለት ነው። እና ሰራተኛዋ ወደ ቤት ገብታለች። እንግዲህ ሰራተኛ ወደ ቤት ስገባ የመድብል አይን በቃ እሷ ላይ ነው ቀረት ያለው። መድብል ምን አስቡ ነው? ተፋጠዋል ሁላቸውም። እውነት ይችል ያቃት ይሆን ወይስ የፍንቀር ምናምን የሚባል ነገር ገብቶለት ይሆን የሚለው ሁላችንም ግራ ጋብቶናል። ምን ይፈጠራል የሚለውን ነገር እውነት ደግሞ ወይ መድብል ነቅቶባት ነው እቺ ልጅ የሷ ተላላኪ እንደሆነች ይሆን አናቅም። ብቻ በቀጣይ ይዤላችሁ መጣ ይሆናል። እስከ ድረስ እንግዲህ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ሁላችሁም ከልብ አመሰግናለሁ።